እናቴ መሸሸጊያዬ ረመዳንሽ አንድ ስጦታ አስብልሽ። እኔ ከወደድኳት ዝንጀሮም ሾነ እኔ ከወደድኳት ዝንጀሮ። አይ ለምሳሌ ምን ያህል ሀብታም ነው? ስንት ብር ነው? ብር ምን አባቱ ነው? ስለብር ምን አንድ አውልት ነገር ሲሰራ ረመዳን ደርሷል አይደል? ለአንቺ ለረመዳንሽ ምን ባደርግልሽ ደስ ይልሽ? እንኳን ደህና መጣሽ። ተወርቶ ማያልቅም። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁ? ዛሬ ያው የት እንዳለው ለእናንተ አልነግራችሁም። ዛሬ ቡታጅራ ነኝ ያለሁት። ሀገሬ ገብቻለሁ። የትውልድ ሀገሬ ያው አዲስ አበባ ትንሽ ጊዜ ነው። ቤተሰቦቼ ዛሬ ቡታጅራ ነው ያለሁላችሁና ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። እንዴት ብዬ ልንገራችሁ? የሆነ ዘፈን አለ በጣም የምወደው ከማን ጋር ላወዳድርሽ የሚለው ዘፈንና እኔ ጋበዝኳት ለእናቴ ነው እና ዛሬ 9 ወር አርግዛኝ እስካድግ ድረስ ተንከባክባኝ ይሄኛው ነላ ይሄኛው አማን እዚህ ደረጃ እስኪደርስ ብዙ መስዋዕት የከፈለችው ብዙ ስለናቴ ትንሽ ብዙ ማውራት አይመቸኝም። ዛሬ ያው ከዚህ በኋላ ግን ደግሜ አላመጣትም። ዛሬ ለመጨረሻ ጊዜ እናቴን ላስተዋውቃችሁ ነው። እናቴን ይዤላችሁ እመጣለሁና እናቴን ይዤላችሁ ስመጣ ያው ቡታጅራም እያለሁ ብዙ ጊዜ እሷ ጋር አልሄድምና ከአዲስ አበባ ከመጣሁ በኋላ ደግሞ ዛሬ ላገኛት ነው እናቴና በጣም ደስ ብሎኛል። በጣም በዛ መሀል ደግሞ ከእናንተ ጋር አስተዋውቃታለሁ። እሷም አንድ ሰርፕራይዝ አላት፣ አልነገርኳትም። ከእናንተ እኩል ሰርፕራይዙን እንነግራታለን። ዛሬ ለእናቴ ደስ ለእናቴ መጣ 38,000 ነበረን አይደል? 39,000 እንገባለን ብለን እናስባለን። ምክንያቱም እናንተ ምንም ነገር አያቅታችሁ፣ ለእናንተ ምንም ነው። ዛሬ ደግሞ ከእናቴ ጋር አሪፍ ጊዜ፣ ደስ የሚል ጊዜ እናሳልፋለን። ያው ከዚህ በፊት የመጣሁበት ነገር አለ፣ እሱን ተውትና ዛሬ ለእናቴ ስትሉ ቤታችንን እናደምቀዋለን። እናቴ እኔ ሁሉ ነገር ናት። እናቴ ከምንም በላይ ናት። ምንም ነገር ከእናቴ ጋር ማወዳደር አልፈልግም፣ አልችልም። እንዴት ልበላችሁ? አንዳንዴ ብዙ ብዙ ጊዜ ስለ እናቴ ማውራት አልችልም። እናቴ እንዲያርጋልኛለች፣ እናቴ እንዲሆናልኛለች አልልም። ምክንያቱም የሁላችንም እናት ለኛ ለልጆቿ ግዴታዋ ነው የሚመስለው። ለሷ ግን ብዙ መስዋዕት ከፍለው ብዙ አብዛኞቻችሁ ውጭ ያላችሁ እህቶቼ ወንድሞቼ ብዙ ጊዜ የምትኖሩት ለቤተሰቦቻችሁ ነው። ይሄ 100% እውነታ ነገር ነውና አንድ ቀን ሀገራችሁ ገብታችሁ እናት አባቶቻችሁን አይታችሁ እናታችሁን አቅፋችሁ እንደኔ በፈለጋችሁበት ጊዜ የምታገኟት ያደርጋችሁና ስለ እናት ብዙ ማውራት ይከብዳል። እናንተም ብዙ ጊዜ እኔ እህቶቼም አሉ ውጭና ብዙ ጊዜ ምንድነው የሚሉት እናቴ እንዴት ናት? ያ ነው ጥያቄያችሁና ዛሬ ከእናቴ ጋር ደስ የሚል ጊዜ እናሳልፋለን። ያው ጫጫታ ነገር አትወድም፣ በጣም ነው የሚጨንቃት፣ ደስ አይላትም እንዲህ ግርግር የበዛበት ምናምን። አንድ ነገር ልንገራችሁና ስለ እናቴ ምግብ ቤት ገብታ ግን አዛ በልታ እንደማታውቅ እኔ ልንገራችሁ። የሆነ አንድ ቀን ቤት ውስጥ ነው እንጂ ውጪ ምግብ መብላት ምንም አትወድም። ወይ በፔስታል ይዘው ትመጣለች እንጂ ቤት ሞታ አትበላምና ምሳ እንኳን ልጋብዝሽ ብላት እምቢ ነው የምትለኝ ውጪ። ከዛ ቤት ነው ግዴታ የሚሆን ጫጫታ እንዲህ ምናምን እንዲህ ሆይታ ያለበት ወይ ደግሞ እንደዚህ ተነጥሎ ምናምን ደስ አይላት። ብዙ ጊዜ ከሰው ጋር ነው ሁሉም ነገር አሬንጅ የምታደርገውና ለዛ ነው የጸጥ ያለ ቦታ እናቴን የቀጠርኳት። ሰርፕራይዙ ደግሞ ከእናንተ ጋር ነው የምነግራት ለእናቴ። አብረን ሆነን እኔም እናንተም አብረን ሆነን እናቴን ሰርፕራይዝ እናደርጋታለን። እንጠብቃት ማለት ወንድሜ ነው ሰዓት እንጠብቃት። ሐዘን ሁሉን ተቋቁማ ስቃዩንም ችላ እዚህ ጋር ሆነን እንጠብቃታለን ማለት ቦታውን ዝምታውን ደስ ሲል አይጨንቅም። በጣም ደስ ይላል። ምንም ባይኖራት
ልጆቿን አትጠላም ፍቅር ናት እናት እናቴ ገመና ጠባቂ ውለታሽ ተባብሶ ቢያልቅም ድንቅዬ ድንቅ ነሽ ለዓለም የእናቱ ውለታዋም በዘፈን በግጥም ውጭ የሚኖሩ እህቶች አሉ እና እኔን የሚከታተሉኝ ዩቲዩብ ላይ ብዙ ጊዜ ሰፖርት የሚያደርጉኝ እኔ አዲስ አበባም ሂጄ ስራም ስሰራ ሁሌም ከጎንህ አለው የሚሉኝ እነሱ ናቸው እና ሰላም ናቸው። ሰላም አለይኩም። በደንብ ድምፅሽ ከፍ አድርጊና አሁን እንዳሁን ሰላም አለይኩም ሰላም አለይኩም ሰላም አለይኩም ብላችኋለች። ሰላም ብላችኋለች። ኡሚ እኔ ቡታጅራ እያለሁ አስቸግረሽ ነበር እንዴ? በፊት አንድም ነገር አንድ ችግር ነው ያለው። አስቸግረሽ አውቃለሁ? ምን ባረግልሽ ደስ ይልሻል? እሺ አሁን ረመዳን ደርሷል አይደል? ለአንቺ ለረመዳንሽ ምን ባደርግልሽ ደስ ይልሻል? አንተ ደስ ያለህ ነገር እኔ ደስ ያለኝ ነገር አንቺ ያስደስትሻል? እሺ ሚስት ይዤልሽ ልምጣ? ደስ ያለህ ሚስት ላግባ? ደርሻለሁ። ለዚህ ጊዜ ይቀራል ትንሽ ገና ነኝ። ትንሽ ይቀራል። መስራት አለብኝ። ሀብታም ሆነ ንብረት ላይ ነው ሲጣል። ንብረት ሲኖር ነው እንጂ ሚስት የሚፈለግ በንብር ላይ ነው። ንብረት በሀብት ላይ ነው። ሀብታም ሆኜ ሀብታም ሆኖ ነው እንጂ ስራ ላይ ነው። ስራ ማጠንከር ስራዬ ላይ በደንብ ጠንከር ልበል እንጂ ሌላ ነገር። እሺ እኔ ላንቺ አሁን ደርሻለሁ እንዴ? አሁን ልጄ ደርሷል የምትይው ነገር አለ አይደል? እኔ ደርሻለሁ። ለዛ ነው ገና ነው ይቀረኛል። ገና ነው እንዴ? አሁን እኮ አድጌያለሁ፣ ትልቅ ልጅ ሆኛለሁ። ሆነልኝም ብትሆንም ትንሽ ይቀራል። ምንድን ነው የሚቀረኝ? ሀብታም ለምሳሌ ምን ያህል ሀብታም ነው? ስንት ብር ነው? ብር ምን አባት ሆነ? ስለ ብር ምን አንድ ሐውልት ነገር ሲሰራ ነው። አንድ ነገር ሲኖር ነው ብር መጣ እንጂ ብር ወረቀቱን አይደል? ወረቀት አባቱ ምን ያደርጋል? እሺ አሁን እኔ ላንቺ ለረመዳንሽ አንድ ስጦታ አስብልሽ ደስ ያለኝ አድርግልሻለሁ። ደስ ያለኝ ነገር ግን በቃ ይሄ ነገር ቢሆንልኝ የምትይው ምንድን ነው? እሺ ምን ደስ ያለህ ነገር? ምንም ላድርግልሽ ያስደስትሻል? አንቺ ደስ ያለህ ነገር? እኔ ልጆች አላስቸግርም፣ ለማስቸገር አልወድም። አውቃለሁ። አብሽር ከማለት ሌላ አይ ሁሌም ምን ችግር አለ እያልሽ ነው እንጂ ጉዳይ ብር ትልክልኛለች። አንዳንዴ እውነቱን ልንገራችሁ ነው ሲቸግረኝ ብር ትልክልኛለች እንጂ አልክልኝም ብዙ ጊዜ። ዛሬ ግን ደርሻለሁ። ለአንቺ የሆነ ነገር ማድረግበት ጊዜ ደርሷል። ስለዚህ ለረመዳን ምን ላድርግልሽ? ባንቺ ምርጫ። አንተ ደስ ያለህ እኔ ደስ ያለኝ ነገር ደስ ይልሻል? እሺ ዱዓ ታደርጊያለሽ? እሺ እኔ ለረመዳን ያሰብኩልሽ ያው አረቢያ መጅልሱ አለ አይደል? እሱ እንዳለ ሆኖ ሶፋ ልገዛልሽ። ይመች ወይኔ ደስ አለሽ? ይመች። ቤትሽ ሶፋ ገዛልሽ ከአረቢያ መጅልስ ጋር አንድ ላይ ሆኖ ቤትሽ አንድ ሶፋ ለረመዳን ቃል ገብቻለሁ እገዛልሽ። አላህ ያርግልኝ። አሜን። ልጆቼ ፈበልልኝ። አሜን። ፈበልሽ ቁጭ በይ ደግሞ አንድም ችግር እንዳይነካችሁ። አሜን። የሄዳችሁበት ሁሉ ሽቶ ሁኑልኝ፣ ወርቅ ሁኑልኝ፣ ማር ተወተት። አሜን። ማር ከወተት ሁኑልኝ ተብያለሁ። እና ኡሚዬ ሌላ ምልሽ ነገር ያው ብዙ እህቶች ያው አሁን እንደ ነይማ ውጭ ያለች አይደል ነይማ ልጅ እና እሷ አሁን አንቺን ማየት ብዙ ጊዜ ትፈልጋለች አይደል? እነሱም ልጆቻቸው እናቶቻቸው ማየት የሚፈልጉ ብዙ እህቶች አሉ። ለነሱም ዱዓ እነሱ ናቸው እኔን እዚህ ደረጃ እንኳን ያደረሱ። አረ የበለጠ እንጀራ ይውጣላቸው፣ አዘዘው ይብሉ። አንድ ሙሲባ ነገር ሆነ ነገር አንድ ማይንካብኝ አላህ ይጠብቅልኝ። ኢትዮጵያ ሁሉም የኔ ልጅ ነው፣ ሁሉም ያሳድግልኝ፣ እንጀራው ከፍ ይበልልኝ። አንድ ሙሲባ ሆነ ነገር አንድ ማያጋጥመው አላህ ቀኝ ይሁንለት።
አላህ መሰለኝ መስሊም አለ እና ውጪ ነው ያሉትና ወደ ሀገራቸው ማለት በሰላም ያስገባ ተግዚያቸው እየለፉ ብዙ የሚሰቀሉት ማለት ግዚያቸው ሲጨርሱ አንድ ሙሲባ የሌለበት ታባትና ከናታቸው ይጨመራቸው። አንዷ ደግሞ ምን እንዳለችሽ ልንገርሽ። አማንን ለኔ ዳሪኝ እነላን ለኔ ዳሪኝ እናትህን አስፈቅድልኝ ብላይ ትዳሩ ገና ነው። እሷ ምን ታያታለሽ? ምን አልኩኝ ትዳር የትዳሩ ቆያል ስጡኝ እሱን እያለች ነው። እኔ ምን አገባኝ አንተ አንተ ተፈቀድክ እኔ ከፈቀድኩ አንተ ተወደድካት ዝንገሮም ባራ እኔ ከወደድኳት ዝንገሮም ሾነ እኔ ከወደድኳት ዝንጀሮም አይ እኔ አይደለም እኮ ያልኩት እኔ እኮ አላየኋትም ግን ዝም ብላ ጽፋልኝ ነው እናትህን አስፈቅጄ አንተን ማግባት ፈልጋለሁ። እኔ ችግር ላይ ሊወጣ አልፈልግም። ካብት ነው ለምስት ማይ መቸኮል ካብት በካብት ልጅ ካብት ኖሮት በቃ ፍሪ ሆኖ ትዳር ፍሪ ትዳር ነው እንጂ መጨናነቅ ተልጅነት እኔ ልጆቼ አልሐምዱሊላህ ተጨናንቆ አይደለም ፍሪ ሆነው ነው ያገቡት ትዳር አንድ መጨናነቅ ኮኮ እሺ ራሳቸው ችለው ነው አልሐምዱሊላህ ራሳችን ችለው ባንቺ ስጦታ አለ አባቴ ማንጅም ትልቅ ስጦታ ተሰጠናላችሁ እንሰጥም የአባትና የእናቱ ስጦታ ሌላ ካብት የእናንተ አድራጁ እኛማ የራሳችን ሀብት ነው እንጂ የዛኔ እናገባለን የወረቀቱ አይገርመኝ። ስለዚህ ምን አለች መጀመሪያ ሀብታሙንና ተጋቡ ምክንያቱም እንድትቸገሪ ስላልፈለገ ስለዚህ መጀመሪያ እናት ያስፈቅጅ ነበር አልተሳካም። እምዬ በመጨረሻ የምትሆን ምን ትያቸዋለች? ልጄን ተንከባከቡልኝ ልጄን ተከባከቡልኝ እናንተም አላህ ያቆይልኝ በሰላም ውጡና በሰላም ግቡልኝ። አላሁመ ሰሊ ቤተሰቦቼ ለቆይታ ከእናቴ ጋር ይሄን ይመስል ነበር። ቸኩላለች በነገራችን ላይ የዱዋ ቦታ ልሄድ የሆነ ፕሮግራም ቦታ ተጠርታለች እና ክስቴ ጋር ልትሄድ እንወዳችኋለን። ባይ ባይ። ድሃ ብትሆን እናቴን አልጥላም መከራና ሐዘን ሁሉን ተቋቁማ ስቃዩንም ችላ ትኖራለች እናት ለልጆቿ ብላ እሷስ ድሃ ብትሆን ምንም ባይኖራትም